አይደለም በራሱ ጌታ ነው የምትለው። ኢየሱስ ክርስቶስስ ጌትነቱ ተደርጎ ነው ወይንስ በራሱ ጌታ ነው? ላ ተደርጎ ያገኘው ጌትነት ነው። በመደረግ ያገኘው ጌትነት የሹመትን፣ የስልጣንን፣ የበላይነትን፣ የአለቃነትን የሚገልጽ እንጂ ቅድም እንደተቀመጠልህ ሌላ አይደለም። ያውና በመደረግ ያገኘው ጌትነት ለመሆኑ ማስረጃ አለ ወይ? ያውና እዚህ ጋር ተመልከተው። የሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ ምን ይላል? እንግዲህ እናንተ የሰቀላችሁትን ኢየሱስን እግዚአብሔር ጌታም ክርስቶስን እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቅ ይላል። ያው ኢየሱስ ክርስቶስ ጌትነቱ በመደረግ የተገኘ ጌትነት ነው። ታዲያ እግዚአብሔር ሌሎችን አካሎች ጌታ አድርጓል ወይ ከኢየሱስ ውጭ ከተባለ አዎ አድርጓል። ኦሪት ዘፍጥረት ምዕራፍ 45 ቁጥር 9 ያወጣላቸው ዮሴፍን እግዚአብሔር ጌታ አደረገው ይላል። ልክ ኢየሱስንም እግዚአብሔር ጌታ አደረገው እንደተባለ ከእርሱ በፊት በርካቶችን ጌታ አድርጓል እግዚአብሔር። ያው እና አሁንም ፈጥናችሁ ወደ አባቴ ውጡ እንዲህም በሉት ልጅህ ዮሴፍ የሚለው ነገር ይህ ነው። እግዚአብሔር በግብፅ ምድር ሁሉ ላይ ጌታ አደረገኝ፣ እኔ ወደ እኔና አትዘገይ ይለዋል። ያው እግዚአብሔር ጌታ አደረገኝ እያለ ይናገራል። ኢየሱስንም ጌታ አደረገው ለማን? ለእስራኤል። የእስራኤል ወገን ሁሉ ይወቅ ነው የሚለው። እዚህ ጋር ዮሴፍን ለግብፅ ጌታ አድርጎት ነበር፣ አለቃ አድርጎት ነበር፣ ሹሞት ነበር። ኢየሱስ ክርስቶስንም እንዲሁ ጌታ አደረገው። በመደረግ የተገኘ ጌትነት የሹመት የስልጣን ጌትነት እንጂ የመለኮታዊ ጌትነት አይደለም። መለኮት ሲጀመር የሚሰጥ ነገር አይደለም። መለኮት የሚሰጥ ነገር አይደለም። ይወታችኋል። ስለዚህ የስልጣንና የሹመት ጌትነት ነው የኢየሱስ ክርስቶስ ጌትነት፣ የመለኮታዊ ጌትነት አይደለም። እናንተ ስታስቡት ጊዜ አሁን ቅድም እንዳልከው እኔ አንድ ትርጉም ብቻ ያለው ነበር ይመስለኝ አለ አብነት ማለት ነው። መለኮታዊ ጌትነት ነበር ይመስላቸው ብዙ ክርስቲያኖች። ጌታ ከተባለ በቃ አምላክነት ነው። ለአንድ እዛ አይደለም። የሰማይ የምድር ጌታ ማን ነው ከተባለ አብ ብቻ ነው። ኢየሱስ ክርስቶስ ራሱ ሲናገር ምን ይላል? አባት ሆይ አንተ የሰማይና የምድር ጌታ ነህ ይላል። አየህ፣ የሰማይና የምድር ጌታ ራሱ አብ እንደሆነ ኢየሱስ ክርስቶስ ራሱ ተናግሯል። እሱንም አውጣላቸው። አባት ሆይ ራሱ ኢየሱስ ክርስቶስ ጌትነት፣ መለኮታዊ ጌትነት የማን እንደሆነ ራሱ ይናገራል። የሰማይ የምድር ጌታ አንተ ነህ እያለ ይናገራል። ያ በዚያን ጊዜ ኢየሱስ መልሶ እንዲህ አለ፣ አባት ሆይ የሰማይና የምድር ጌታ። ያ አብ ነው የሰማይ የምድር ጌታ። ኢየሱስ ክርስቶስስ ለእስራኤል ሰዎች ነው ጌታ የተደረገው። ለእስራኤል ሰዎች አለቃ ሹመት ተሰጠው ማለት ነው፣ ሌላ ነገር አይደለም። እና ይህን ይመስላል። የምትጨምሩለት ካለ ቀጥሉ። አብነት አቡ ቀጥል አለው። ሰላም አለይኩም። አይ እኔ ሌላ ክርስቲያን ካለው ሊግባ አለ ማለት ነው እንጂ እንትን አይደለም። ጥያቄ ሌላ ካለ አብነት መቀጠል ትችላለህ። ከሌላ ሌሎች ክርስቲያን አይ ዮሐንስ ወንጌል ላይ ቅድም አውጣልኝ ብዬ ያላወጣልኝ ነበረ። አውጣለት ሰላም ማየት የሚፈልግ ዮሐንስ 1 ላይ ከ1 እስከ 3 እስከ 4 አድርገውና እሺ እዚህ ጋር አሁን 3 ላይ ምን እንደሚል አንብበው እስቲ። ቅድም ስለ ኢየሱስ ክርስቶስ እንትን ብለህ ነበረ። ሁሉ በእርሱ ሆነ ከሆነው አንዳች እንኳን ያለ እርሱ አልሆነም ብሎ በማለት ያው የፈጣሪን እንትኑን አያስመሰክርም። እሱ ጋር ፈጣሪነቱን እኮ ያስመሰክራል አይደል? እግዚአብሔር ሁሉን ፈጥሯል። ኢየሱስን ጭምር የፈጠረው እሱ ነው። ስለ ኢየሱስ እኮ ደግሞ እንደገና እኮ እዚህ ጋር የሚለው ከሀዳ ስለ ኢየሱስ እኮ ነው ሁሉንም ፈጥሯል እያለ ያለው። ኢየሱስን ፈጠረ። የቱ ጋር ነው ኢየሱስ ፈጠረ ያለው? እዚህ ጋር ይኸውና፣ እዚህ ጋር ይሄ መጀመሪያ በእግዚአብሔር ዘንድ ነበረ። መጀመሪያ ለማን ነው የምናወራው? አሁን እዚህ ጋር ኢየሱስ የሚለውን አሳየኝ። እዚህ ጋር እንዴ በመጀመሪያም ቃል ነበር እያለ እኮ ነው። ቃል በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር። ከዛ ሲወለድ ነው ቃልም የሆነው። ኢየሱስን አሳየኝ። ቃል ነው። እሺ ኢየሱስን አሳየኝ አለ እዚህ ጋር ኢየሱስ እኮ ቃል የሚለውን አልኩ እኮ ሳይወለድ በፊት ቃል። እሺ መጽሐፍ ቅዱስ እግዚአብሔር በቃሉ ሁሉን ፈጠረ ይላል፣ ኢየሱስንም ጨምሮ። ቃል ስጋ ሆነ ኢየሱስንም ጨምሮ የፈጠረው እግዚአብሔር እኮ ነው። የተፈጠረ ሰው እንዴት ነው ፈጣሪ ሊሆን የሚችለው? ኢየሱስ ተፈጠረ። ኤፌሶን ላይ እንደዛ ነው የሚለው። የተፈጠረ ሰው እንዴት ነው ፈጣሪ ሊሆን የሚችለው? ተመልሶ ኤፌሶን 4 ላይ እንደዚህ ይላል። ኤፌሶን 4:24 ላይ
ለእውነትም በሚሆን ጽድቅና ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱ ይላል። እንደ እግዚአብሔር ምሳሌ የተፈጠረው ማን ነው? ክርስቶስ ነው። ልበሱት የሚለው ክርስቶስን ስለሆነ ራሱ ተፈጥሮ እንዴት ነው አንተ የሚፈጥረው? እሱ ራሱ ተፈጠረ። ተመልሶ የተፈጠረ አካል ፈጣሪ ሊሆን አይችልም። የተፈጠረ አካል ለራሱ የተፈጠረ አካል ፈጣሪ ሊሆን አይችልም። ስለዚህ ኢየሱስ ፈጣሪ ያውጣልኝ አንዴ። ሮሜ 4 ላይ ያውጣልኝ አንዴ። አፎን እዛው ላይ ወሰደው እስቲ ዮሐንስ 1:1 ላይ ራሱ አይ አይደለም አንዴ ሮሜ 4 ላይ ይቅርታ ጋር ቆይ አብነት አንዴ ከይቅርታ ጋር 3 ቁጥርና አየኸው አብነት 3 ቁጥርና አየኸው አይተኸዋል አብነት ይሰማሃል? ይኸውልህ ሁሉ በእርሱ ሆነ ይላል። በማን ነው? ሁሉ በእግዚአብሔር አይደለ? በእግዚአብሔር ቃል። አዎ በእግዚአብሔር ቃል ነው አይደል? ሁሉም ቃልም የእግዚአብሔር ቃል የሚል እዚህ ላይ አለ እንዴ? እኮ ሁሉ በእርሱ ሆነ ያው በመጀመሪያው ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበር ይላል አይደለ? ስለዚህ ሁሉ በእርሱ ሆነ የተባለው በቃል ነው አይደለ? ከላይ ቆይ አንዴ ከላይ ሲጀምር ከላይ ምን ይላል? ዮሐንስ የጻፈው የጌታችን የኢየሱስ ክርስቶስ ወንጌል። ቆይ አዎ በመጀመሪያው ቃል ነበር አለ። ያው ያዝ ቃልም በእግዚአብሔር ዘንድ ነበር አለ አይደለ? ቃልም እግዚአብሔር ነበር አይደለ? ስለዚህ ይህም በመጀመሪያው በእግዚአብሔር ዘንድ ነበር። ምንድነው እሱ? ቃል። ሁሉ በእርሱ ሆነ የተባለው በቃል ነው። እሺ ያዝ። ከሆነውም አንዳችስ እንኳን ያለሱ አልሆነም አለ። ሁሉም ነገር የሆነው በቃል በእግዚአብሔር ቃል ነው። በእግዚአብሔር ነገሮችን ይናገራል፣ ይፈጥራል ማለት ነው። ተግባባን? ስለዚህ አሁን ቁጥር 14 ላይ እንሂድና የሆነ ነገር ሁሉ በቃል ስለሆነ ቁጥር 14 ላይ ወሰዱ ሰላህ እንዴ። አሁን እዚህ ጋር ተመለስልኛለህ አብነት። ቃልም ስጋ ሆነ ይላል። የሆነ ነገር ሁሉ በምንድን ነው የተፈጠረው? አብነት በቃል ነው ብለን መተናል አይደለ? መጀመሪያ ያው ቃል ስጋ ሲሆን በምንድን ነው የሆነው? ቃልም ስጋ ሆነ ይላል። ምን ላንብብልህ ነው? በምንድን ነው ቃል ስጋ ሆነ የተባለ ነገር ሁሉ በቃል ነው የሆነ ብሏል አይደለ? ቀድሞ ቃል የነበረ ነገር ነው ስጋ የሆነው ማለት ነው እኮ። ቆይ ያዝልኝ። አዎ እኮ እሱማ ትክክል ነው። የተስፋ ቃል የነበረ ከየት አመጣኸው? ተረጋጊ እስኪ ንቦ አንዴ። ቆይ ንቦ አንዴ። እሺ የዛ ዮሐንስ 3 ላይ ምን አለ? ዮሐንስ 1:3 ላይ ሁሉ በእርሱ ሆነ ከሆነውም አንዳችስ እንኳን ያለሱ አልሆነም ማለት። አንድ ያለሱ የሆነ ነገር ሆነ የተባለ ነገር ሁሉ በእግዚአብሔር ቃል ነው የሆነው። ስለዚህ አሁን 14 ቁጥር ላይ ስንወርድ ቃልም ስጋ ሆነ ይላል። ስለዚህ ሆነ የሚል ነገር አለ እዚህ ጋርም ልብ አድርገህ ሆነ። ስለዚህ የሆነ ነገር ሁሉ በቃል ነው የሆነው። በየትኛው ቃል ነው የሆነው ነው? አሁን ቃል በቃል ተፈጥሯል እያልከኝ ነው ወይስ ቃል ስጋ ሲሆን እንዴት ነው የሆነው? እሺ በየትኛው ቃል ነው የተፈጠረው? የፈጣሪ ቃል በፈጣሪ ቃል ተፈጠረ እያልከኝ ነው ወይስ ሌላ ቃል ነው ይሄ? አብነት አዎ የፈጣሪ ቃል በፈጣሪ ቃል ነው የተፈጠረው ወይስ ቃል ስጋ ሆነ ሲል ሌላ ቃል ነው ይሄ? ምን ማለት ነው? በፈጣሪ ቃል ሌላ ቃል ነው ኢየሱስ ክርስቶስ። የፈጣሪ ቃል ይፈጠራል። አሁን ለምሳሌ አልገባኝም። ቃል ስጋ ሆነ ስንል በቃል ሌላ እንደሆነ ላሳየህ። ሌላ እንደሆነ ሐዋርያት ሥራ ምዕራፍ 13 እዚሁ ጋር ለምንድን ነው እዛ የምትሄደው? ኢብራሂም እኛ እኮ እየተማርን አይደል? ለምንድን ነው እዛው ላይ ቃል ስጋ ሆነ ብሎ ምን ይላል? ጨርስልን እስኪ። ቆይ ንቧ እሺ፣ ወደ አንቺ ልመለስ። ቆይ አንዴ እመለሳለሁ። ወደ እኔ ተመለስ። ከእሱ ጋር እኮ ብዙ ሰዓት አወራችሁ። ወደ እኔ ተመለስ። ከእኛ ነው በቃ እሱ አይችልም። እሺ ልርዳሽ። እሺ ነይ፣ እሺ ነይ፣ እዛው ጋር መለሰው። ሮሜ ላይ ያለውን እንመልስለት አይሻልም? ሮሜ ላይ ያልከውን አብነት ሮሜ ላይ እዚሁ ጀመራችሁን ላይ እናወራና ከዛ ሮሜ ላይ እንሄዳለን። እዚሁ ጀመራችሁ አይደለም? ንቧ ሚዩት አድርገሽ ጠብቂና ወደ አንቺ ደግሞ እንዞራለን። እሺ ችግር አትወርጅም። እዚህ ሆነሽ ጠብቂ፣ ችግር የለም። በዛም ደግሞ እናወራውን ነገር ስንሳሳት ያልተጻፈ ስታነቡ ነው። ያልተጻፈ ስታነቡ እንዴ አንቺ መዝግበሽ በስክሪፕቶ ጻፊና ልክ የተሳሳተበትን ፓርቶች ላይ እንዳረሳቸው እዚህ ጋር እንደዚህ ብላቸዋል፣ እዚህ ጋር እንደዚህ ብላቸዋል እያልሽ በስክሪፕቶ ጻፍ ኖት ያዥና ከዛ በተራሽ ደግሞ እያንዳንዱ የተሳሳተውን ነገር ትነግሪኛለሽ ማለት ነው። ችግር የለውም። ይቀጥል። እሺ ሐዋርያት ሥራ ላይ ገባልኝ ሳላህ እንዴ ሐዋርያት ሥራ ላይ። ስለዚህ አሁን ሌላ ቃል መሆኑን ላሳየህ። ሌላ ቃል ሌላ አለ በተስፋ ቃል ሲነገርለት ይላል። ኦኬ እሺ ኦኬ አየሁት ሳለ ግን እዛ አይደለም ያለው። ሁሉ በእርሱ ሆነ ላይ ነው ያለው ሳላህ።
እንዴ ምን ሆኖ ነው? እቃው እኮ 23 ቁጥር 23 13 23 ምን አለመሰለሽ ተመልከች። ከዚህም ከማነው ተመልከት አብነት ከዚህም ሰው ዘር እግዚአብሔር እንደ ተስፋው ቃል ለእስራኤል መድኃኒት እሱም ኢየሱስን አመጣ አለ። ስለዚህ ለእስራኤል መድኃኒት የመጣ አለ። በምን ሲኖር የነበረ? በተስፋ ቃል። አየህ፣ የተስፋ ቃል ነው ይሄ ቃል ማለት ነው እንጂ አንተ የምትለው የእግዚአብሔር ቃል አይደለም። እግዚአብሔር በተስፋ ለአብርሃም ኦሪት ዘፍጥረት ምዕራፍ 22 ላይ ቁጥር 18 ላይ በማን ነው በዘር ይባረካሉ አለ እና ያን ለአብርሃም የገባውን ቃል ቃሌን ሰምተሃልና አለው። ገላትያ ምዕራፍ 3 ቁጥር 16 ላይ ምን አለ? የተስፋው ቃል ተነገረ አለ። ያ የተስፋው ቃል ማን ነው አለ? ክርስቶስ ነው አለ። ስለዚህ ያ ክርስቶስ ነው በተስፋ ቃል ደረጃ ሲኖር የነበረው። ቃልም ስጋ ሆነ ሲል ሌላ ቃል ነው። ስለዚህኛው ቃል ምንም የሚያገናኘው ነገር የለም። ይሄኛው ቃልና የእግዚአብሔር ቃል ምንም የሚያገናኘው ነገር፣ ይሄኛው የተስፋ ቃል፣ ያኛው የአምላክ ቃል ነው። ተግባባን? ያ ዓለማትን ሲፈጥርበት የነበረው ቃል ማለት ቃል ነቢያት ይጠብቁት የነበረው መሲሁ ኢየሱስ ክርስቶስ ነው። ንቧ ጾመኛ ነው። ኢብራሂም እንደ ያስገባችሁ ላራ ማለት እንደ ነው መጽሐፍ ላይ ስትቀጥፉ እንዴት ነው ዝም ብዬ የምሰማው? ይኸውልሽ ባለንብ ተረጋጊ። ቀስ በቀስ ሁሉንም ሰው ተራ በተራ አንቺ እንኳን እንደዚህ ተንቀጨቀሽ እንጂ ተረጋጊ። ተራሽ ሲደርስ ማለት ነው በጣም ረጅም ሰዓት ስንጠይቅሽ ደግሞ የምትመልሺው ነገር ይኖራል። እሺ ችግር የለም። በቃ አቸክ ብዙዎች እንደዚህ ደግሞ እንትን ከኔ ጋር እናውራ። አንዴ ታውራ በቃ እስቲ እንደው አንዴ በቃ አንዴ ልወጣ ስለሆነ አንዳችሁ ትልቁ ላይ ሆኑና ቀጥሎ። እሺ እኔ ራሴ ልወጣ ነው። እሺ ቀጥል። የተስፋው ቃል ያልከው ቅድም ሲጀመር ነቢያት ሁሉም ስለ ክርስቶስ ኢየሱስ መምጣት መስክረዋል፣ ተናግረዋል። እውነት ነው። ተስፋ ያደርጉ ነበር። አሁን እኔ እሺ ምን እናደርጋለን መሰለች? ቀጥታ ባይብሉ ላይ እንገባለን። እሱ አይደለም የሚያስማማን፣ እዛ እንገባለን፣ እናወራለን። አሁን ስለ ቃል ነው ማውራት የፈለግነው። መጀመሪያ ዮሐንስ 1:1 ላይ ዮሐንስ 1:1 ይኸው ምን አለ? በመጀመሪያው ቃል ነበር አይደል? አለሽ ንቧ? በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር አለ አይደል? ሁሉ በእርሱ ነው የተባለው በማን ነው? ሁለትን አንብበው እንጂ ለምን ትቆርጠዋለህ? በቃ ይኸው ይህም በመጀመሪያ በእግዚአብሔር ዘንድ ነበር አለ። ማን ነው እሱ? ቃል ማለት ነው። ቃል ኢየሱስ፣ አካላዊ ቃል እሱ ኢየሱስ። ሌላ ታይታይ ኢየሱስ ገና እዚህ ጋር የለም። ኢየሱስ የሚባል ነገር የለም። ገና ስሙ ራሱ የለም እዚህ ጋር። እውነት ነው። ኢየሱስ ገና የለም። እውነት ነው። ስለዚህ ለኢየሱስ አናወራም። ስለ አካላዊ ቃል ነው የምናወራው እኮ። ተረጋጊ እኮ አንዴ። ሁሉ በእርሱ ነው የተባለው ምንድን ነው? በቃል ሁሉ በእርሱ ሆኗል። ከሆነም አንዳች ነገር እንኳን ያለ እርሱ አልሆነም። ያለ ማን? ያለ ቃል ማለት ነው። መጣብኝ። እሺ ሳላ እሺ ያላችሁ ይሰማል? አዎ ይሰማል። እሺ ንቧ ሚውትሽን አንሺው እስኪ። ሰላም ነው፣ እንዴት ነሽ? እግዚአብሔር ይመስገን አለሁ። እንዴት ነህ? አለን አልሐምዱሊላህ። እሺ ቃል የተባለው ኢየሱስ ነው እያልሽ ነው አይደል? አዎ ኢየሱስ ነው። ቃል ኢየሱስ ከመባሉ በፊት የነበረ ስሙን ቃል አካላዊ ወይም ደግሞ ወልድ ይባላል። ኢየሱስ ክርስቶስ እኔ ቃል ነኝ ብሎ ተናግሯል አንድ ቦታ ላይ መጽሐፍ ቅዱስ ነው። መጽሐፍ ቅዱስ እኮ ለእኛ እየነገረን ነው። የሚነግረን ራሱ ኢየሱስ ነው። ኢየሱስ ክርስቶስ ቃል መሆኑን ያውቅ ነበር እሱ። እኔ ቃል ነኝ ብሎ ተናግሯል። እኔ ቃል ነኝ እኮ መባል አይጠበቅበትም። ምክንያቱም እዛ ላይ ቃል ስጋ ሆነ ይላል። ታች ስታነበው ራሱ ታገኘዋለህ መልሱን። የሆነ ቅድም ሲጠየቅ እኔ አምላክ ላይ ብሏል ወይ ማለት አይጠበቅበትም። አካል አለ። ታዲያ እንዴት ነው የእሱ ትምህርት ያልሆነን አካል የእሱ ትምህርት ያልሆነን ትምህርት እንዴት መያዝ ይቻላል? በክርስቶስ ትምህርት ለማይኖር ሰው አምላክ የለውም እያለ ይናገራል። ከእርሱ ትምህርት ውስጥ እኔ ቃል ነኝ ብሎ ተናግሯል ወይ? እኔ የእግዚአብሔር ቃል ነኝ ብሏል ወይ? ያውቃል ወይ? ይህንን ኢየሱስ ክርስቶስ እኔ ቃል ነኝ ብሏል አላለም?
ቆይ አንዴ። እሺ ኢየሱስ ክርስቶስ ወልድ ነው። ወልድ እንደሆነ ደግሞ ራሱ ተናግሯል። ሰዎች የሰው ልጅ ማን ይሉታል ብሎ በጠየቀ ጊዜ ሐዋርያው ቅዱስ ጴጥሮስ አንተ ይኸው እግዚአብሔር ልጅ ነህ ሲለው ይህን ስጋና ደም አልገለጠልህም የሰማይ አባቴ ነው ብሎታል። እግዚአብሔር ልጅ ነው አይደለም ጥያቄ። እግዚአብሔር ልጅ ወደሚለው እንመጣለን። በጣም በርካታ የእግዚአብሔር ልጆች አሉ። እሱ አይደለም። አሁን ኢየሱስ ክርስቶስ እኔ ቃል ነኝ ብሏል ወይ? ወይንም እኔ የእግዚአብሔር ቃል ነኝ ብሏል ወይ? መጽሐፍ ቅዱስን ራሱን የነገረን እንዴት ነው? መጽሐፍ ቅዱስን ከኢየሱስ ክርስቶስ ሌሎች ወዳሉት አካል እንመጣለን። ከዚያ በኋላ ጳውሎስ ብለዋል፣ ዮሐንስ ብለዋል፣ ጴጥሮስ ብለዋል ወደሚለው እንመጣለን። ኢየሱስ ግን ይሄ ጉዳይ ያውቃል ወይ? ይሄ ቀላል ነገር አይደለም፣ መለኮታዊ ጉዳይ ነው። መጽሐፍ ቅዱስ ራሱ የተፈጸመውን ነው የነገረን። ለምን ቅድም ወደ አነበባችሁበት አንሄድም? አሁን ግለጥና እያነበብክ እዛው ላይ ላሳየን። ኢየሱስ ክርስቶስ እኔ ቃል ነኝ ወይንም እኔ እግዚአብሔር ቃል ነኝ ብሏል ወይንስ አላለም? ካላላ አላለም በይል ቆይሽ። እንደዛ ከሆነ ሁሱ አንድ ጥያቄ አለኝ። ምክንያቱም ጅብሪል ለራሱ መጥቶ እኔ ጅብሪል ነኝ ካላህ የተላኩ ነኝ አላለም። አንድም ቦታ ማለት ነው። ይሄ ልታምጣልኝ አትችልም። እንደዛ አላለም። ማሳየኝሽ ጅብሪል እኔ ካላህ የመጣሁ ነኝ ጅብሪል ነኝ ብሏል። ጅብሪል ነኝ ብሎ ተናግሯል። አዎ ጅብሪል ነኝ ብሏል። አሳይሻለሁ፣ ወላሂ አሳይሻለሁ። አንቺ ግን ኢየሱስ ክርስቶስ እኔ ቃል ነኝ ብሏል ወይ? መልሽ። መጽሐፍ ቅዱስ ራሱ ኢየሱስ ክርስቶስ ነው የነገረን። ስለዚህ አሁን ሌላ ጥያቄ ጠየቅሽኝ አይደለ? ተናግሯል እኮ አልኩህ፣ ተናግሯል። ያው ኢየሱስ እኔ ቃል ነኝ ብሏል እንዴ? እየነገርኩህ እኮ ነው ራሱ። አንተ ኢየሱስ እናንተ የምንግባባው እኔ እኮ ኢየሱስ ክርስቶስ ራሱ እግዚአብሔር ነው ወይም ደግሞ ቃል ነው ብዬ ነው የማምነው። ይሄን እኮ አንቺ በዚህ እኮ አንቺ እኔን ቻሌንጅ አደረግሽኝ አይደለ? ኢየሱስ ክርስቶስ እንዲህ ማለት አይጠበቅበትም። ለምሳሌ ጅብሪል እኔ ጅብሪል ብሏል ወይ? አዎ ብሏል ብዬ ላሳይሽ እኮ ነው። አንቺ ማትፍሪ እንጂ። አዎ ኢየሱስ ብሏል ከሆነ እኔ ቃል ነኝ ብሏል ከሆነ ይሄ ቃል ነኝ ብሏል። ካላለ አላለበኝና ወደ እኔ መልስ ልግባ። ፖለቲካ አይደለም። በነገራችን ላይ ስለ ሃይማኖት ስለሆነ የምናወራው እኮ እስካሁን ስታወሩ በነበረበት ላይ መልስ ልሰጥ ነው የገባሁት። እስካሁን እያወራችሁት ቅጥፈት ስለሆነ በዛ ላይ እናወራ። ወደ ስድብ ራስ ለማንኛውም ኢየሱስ ክርስቶስ መጽሐፍ ቅዱስን ለመጨረሻ ጊዜ እየጠየኩሽ ነው ብሏል አላለም? ኢየሱስ ለመጨረሻ ጊዜ ኢየሱስ እኔ ቃል ነኝ ብሏል አላለም? ሚዩት አታደርጉኝ። መጽሐፍ ቅዱስ ራሱ መለኮታዊ ቃል ራሱ እግዚአብሔር የተናገረው ነው። ስለዚህ አትለይብኝ። ኢየሱስ ክርስቶስ እኔ ቃል ነኝ ብሏል ወይንስ አላለም? እኔ ጅብሪል መጽሐፍ ቅዱስን በሙሉ የነገረን ራሱ ነው። መጽሐፍ ቅዱስን የተጻፈው በመንፈስ ቅዱስ አማካኝነት ነው። ራሱ ነው የነገረን። በማን ተጻፈ? መጽሐፍ ቅዱስ አይደለም ጥያቄያችን። ኧረ በፈጣሪ ኢየሱስ ክርስቶስ እኔ ቃል ነኝ ብሏል ወይ ነው ጥያቄው። ብሏል። እዛው እኮ ዮሐንስ ወንጌል አንዳንድ ላይ እኮ አለ። በመጀመሪያ ቃል ነበር፣ ቃል በእግዚአብሔር ዘንድ ነበር፣ ራሱም እግዚአብሔር ቃል ነበረ ብሎ ተናገረ። ኢየሱስ ክርስቶስ እኔ ቃል ነኝ ብሏል ብሏል። ግን ሁሌ አንተ ቤት እንደዚህ ነው። በቃ በኢየሱስ የሚገርማል። ግን በምታወሩበት ላይ እንኳን ማውራት አይቻልም በሚገርም ሁኔታ። ያው እየጠበቅንሽ እኮ ነው። አንጀታችንን በላሹ ማስረጃ ስጥን ያልንሽ። ኢየሱስ እኔ ቃል ነኝ ብሏል ወይ? ያን የምትፈልገው እንዳይቃውር ብሏል። ከዚህ የበለጠ ነፃነት እንዴት እንስጣችሁ? እሺ ኢየሱስ ስለ ራሱ የተናገረበት እንግዲው እኔና በአንድ ነን ምናምን እያለ ተናግሯል። ለምንድን ነው ያንን የማትቀበለው? እሺ ትክክል ነሽ። አሁን እሱን አምንልሻለሁ። ብሏል ወይ? አዎ ብሏል። መጽሐፉ ላይ ብሏል። ወደ እሱ እንመጣለን። እኔ ቃል ነኝ ብሏል ወይ ነው ጥያቄው። አሁን ግን ችግሩ አሁን እኔ ቃል ነኝ ቃል በቃል አላለም ግን